ፈረንሳዊው የአትሌቲኮ ማድሪድ ሌጀንድ አንቷን ግሬዝመን በወርሃ ጁላይ አትሌቲኮ ማድሪድን በነፃ በመልቀቅ ኦርላንዶ ሲቲን ለመቀላቀል መቃረቡን ፋብሪዚዮ ሮማኖ ይፋ አድርጓል። ላለፉት በርካታ ዓመታት በስፔኑ ቡድን አትሌቲኮ ማድሪድ ውስጥ ቁልፍ ከነበሩ ተጫዋቾች መካከል አንዱ የነበረው ግሬዝመን በኦርላንዶ ሲቲ የ2 ዓመት ኮንትራትም እንደሚኖረውም ይፋ ሆኗል። ተጫዋቹ ከተለያዩ የአውሮፓ ቡድኖች እንዲሁም የሳውዲ ቡድኖች ጥያቄዎች ቢመጡለትም ምርጫው ግን በአሜሪካ መጫወት እንደነበር ተነግሯል። በአመቱ መጨረሻም በደማቅ ሽኝት ከአትሌቲካ እንደሚለያይም ይጠበቃል። እንደሚታወቀው አንቷን ግሬዝመን ከአትሌቲኮ ማድሪድ ሌጀንድ ከሚባሉ ተጫዋቾች ተርታ ከመሰለፉ አልፎ ለቡድኑ ላለፉት ዓመታት በዋናነት ሲያገለግል ከርሞ ነበረ። ከባርሴሎና ጋር ከተለያየም በኋላ እንደሚታወሰው ዳግም ወደ ቀድሞ ቡድኑ አትሌቲኮ ማድሪድ ተመልሶ ጥሩ ብቃቱን ለዲየጎ ሲሚዮኒ ቡድን መስጠት ችሏል። በዘንድሮ የውድድር ዓመትም በተለያዩ ጨዋታዎች ላይ በቋሚነት እንዲሁም ደግሞ ከተጠባባቂ ወንበር እየተነሳ ልዩነቶችን ለመፍጠር ሲሞክር ተመልክተነዋል። በነገራችን ላይ እንደሚታወቀው አንቷን ግሬዝመን ከብሔራዊ ቡድን ግልጋሎት ራሱን አግልሏል። ይህንንም ተከትሎ በ2026ቱ የዓለም ዋንጫ ላይ ከማይሳተፉ ፈረንሳውያን ተጫዋቾች መካከል አንዱ ተደርጎ ይወሰዳል። በእግር ኳስ ሕይወቱ ካሳካቸው ድንቅ ዋንጫዎች መካከል ደግሞ በ2018 ከፈረንሳይ ብሔራዊ ቡድን ጋር በራሽያ የዓለም ዋንጫ ላይ እጅግ በጣም ድንቅ ብቃቱን አሳይቶ የዓለም ዋንጫውን አሸንፎ እንደነበር ይታወሳል። በነገራችን ላይ ላለፉት ዓመታት እንግዲህ በአትሌቲኮ ማድሪድ በቆየበት ቤት ውስጥ አንቷን ግሬዝማን እንዳለመታደል ሆኖ የላሊጋ ዋንጫ ማሳካት አልቻለም። እንግዲህ አትሌቲኮ ማድሪዶች የላሊጋውን ዋንጫ ባሸነፉበት ወቅት አንቷን ግሬዝማን ይጫወት የነበረው ለባርሴሎና ነው። ባርሴሎና ደግሞ በተጫወተበት ወቅት ላይ የላሊጋውን ዋንጫ ባርሴሎናዎች ማሸነፍ አልቻሉም ነበረ። ይህም ግጥምጥሞች ታዲያ ዋንጫውን እንዳያሸንፍ አድርጎታል ማለት ነው። በአውሮፓ ሻምፒየንስ ሊግም ቁልፍ ከሚሆኑ ተጫዋቾች መካከል አንዱ ነበር። በ2018 ደግሞ ወደ ባርሴሎና ከማምራቱ በፊት ከ2 ዓመታት በፊት በአትሌቲኮ ማድሪድ ቤት ውስጥ የአውሮፓ ሊግ ዋንጫ አሸናፊ እንደነበር ይታወሳል። የአርሰናሉ የቀይ መስመር ተመላላሽ ቤንጃሚን ዊሊያም ዋይት ከእንግሊዝ ብሔራዊ ቡድን ጥሪ እንደቀረበለት ተሰምቷል። ከ2022 የዓለም ዋንጫ በኋላ እንግዲህ ለእንግሊዝ ብሔራዊ ቡድን ግልጋሎት ሳይሰጥ ከርሞ የነበረው ቤንጃሚን ዊሊያም ዋይት ላለፉት ጊዜያቶች በብሔራዊ ቡድኑ በሶስቱ አናብስት ሲጫወት አልተመለከትነውም ነበረ። ጥሪ እንዲቀርብለትም በተለይ ደግሞ ከዚህ ቀደም በነበረው አሰልጣኝ ጋሬት ሳውዝጌት ጋር እሰጥ አገባ ውስጥ እንደገባ መረጃዎች ያሳዩ ነበር። አሁንም በቶማስ ቱዌል ስብስብ ውስጥ ሊጠራ የቻለው የባየር ሌቨርኮሰኑ ተከላካይ ስፍራ ተጫዋች የሆነው የዣሬል ኮንሰን ጉዳት ተከትሎ እንደሆነ መረጃዎች እያሳዩ ይገኛሉ። ቤንጃሚን ዊሊያም ዋይት ምናልባት በ2022 የዓለም ዋንጫ ላይ እጅግ በጣም ድንቅ ብቃታቸውን ካሳዩ ተጫዋቾች መካከል በእንግሊዝ ብሔራዊ ቡድን ውስጥ አንዱ እንደነበር ይታወሳል። በዛ ወቅት በብራይተን ቤትም በነበረበት ሰዓት በአርሰናል እንዲዘዋወርም ያደረገው በብሔራዊ ቡድን ካሳያቸው ድንቅ አቋሞች መካከል አንዱ እንደነበር ይታወሳል። ቤንጃሚን ዊሊያም ዋይት በአርሰናል ቤት ውስጥ እንደ ጁሪያን ቲምበር የመሰለ ቁልፍ ተጫዋች መምጣቱን ተከትሎ ቦታውን በአግባቡ ሲያገኝም አልተመለከትንም ነበረ። እንደውም ባለፈው ሳምንት ኦልሞስት በተደረገው የካራባው ካፕ ጨዋታ ላይ በቋሚነት ጀምሮ የነበረበት ሂደት ተፈጥሮ ነበረ። በብቃት ደረጃ እጅግ በጣም ድንቅ ተጫዋች እንደሆነ ይታወቃል። ነገር ግን ጉዳቶች ተደራራቢ ሆነውበት አቋሙን እንዳያገኝ ያደረጉት ይመስላሉ። ከዛ ጋር ተያይዞም እንግዲህ አሁን ላይ ግን የእንግሊዝ ብሔራዊ ቡድንን በመወከል ብሔራዊ ቡድን ውስጥ ጥሪ ቀርቦለት ካምፑን እንደሚቀላቀል ይጠበቃል ማለት ነው። በነገራችን ላይ ከእንግሊዝ ብሔራዊ ቡድን ጋር በተያያዘ አንድ ደግሞ አነጋጋሪ የሆነ መረጃ ትሬንት አሌክሳንደር አርኖልድን የተመለከተ ነው። አርኖልድ እጅግ በጣም ጥሩ ብቃት በተለይ ባለፉት ጨዋታዎች ላይ ለሪያል ማድሪድ ሲያስመለክት አይተነው ነበረ። አሁን ላይ ግን የቶማስ ቱዌልን ስብስብ ሳይቀላቀል የቀረ ተጫዋች ሆኗል። ጃሬል ኮንሳ እንኳን በጉዳት በወጣበት ሰዓት ላይ ምርጫ ያደረገው በአርሰናል ተጠባባቂ ቦታ ላይ የሚገኘውን ቤንያሚን ዊሊያም ዋይትን መሆኑ የበርካቶችን ትኩረት የወሰደ ጉዳይ ሆኗል። ቶማስ ቱዌል ምርጫው ማለት ነው። ምናልባት አርኖልድ በዚሁ ከቀጠለ የ2026ቱን የዓለም ዋንጫ ስብስብ በብሔራዊ ቡድን ውስጥ እንግዲህ ሊያጣም ይችላል ተብሎ እየተነገረ ይገኛል። ቤንጃሚን ዊሊያም ዋይት ግን ከ2022 በኋላ ጥሪ ቀርቦለታል። የጣሊያኑ ክለብ ዩቬንቱስ እንዲሁም ደግሞ ሉቺያኖ ስፓሌቲ አሰልጣኛቸው ማለት ነው በዚህ ሰዓት ላይ አንቶኒ ሩዲገርን ሁኔታ እየተከታተሉ እንደሚገኙ ከሪያል ማድሪድ መረጃዎች እያሳዩ ይገኛሉ። እንደ ቱቶ ስፖርት እንዲሁም ደግሞ እንደ ዲያሪዮ አስ መረጃ መሰረት ከሆነ ይህንን የመሀል ተከላካይ ምናልባት ከረምት ላይ እንደሚታወቀው ኮንትራቱ ስለሚጠናቀቅ የተለያዩ ክለቦች ይፈልጉታል። ከነዛ መካከል ደግሞ ምናልባትም ዩቬንቱስ ቀዳሚ
የቀዳሚነቱን ቦታ ይዞ ማስፈረም እንደሚፈልግ አንቶኒ ሩዲገርን መረጃዎች ያሳያሉ። እንግዲህ ይህ ተጫዋች ከዚህ ቀደም እንደሚታወሰው የሮማ ተጫዋች ነበር፣ በጣሊያንም አሳልፏል። ከዛ በኋላ በቼልሲ እንዲሁም ደግሞ አሁን ላይ በሪያል ማድሪድ እጅግ በጣም ድንቅ ብቃቱን እያስመለከተ ይገኛል። ምንም እንኳን ከእድሜና ከጉዳት ጋር ተያይዞ ወጥ የሆነ አቋሙን ከጨዋታ ባያሳይም ማለት ነው። እንዲሁም ደግሞ ከዚህ ቀደም እንደሚታወሰው አልቫሮ አርቤሎዋ እንደሰጠው አስተያየት ከሆነ በለበሻ ክፍል ውስጥ እጅግ በጣም ጠንካራ የመሪነት ብቃቱን አድንቆ በቡድን ውስጥ ቢቆይ ደስተኛ እንደሚሆንም ገልጾ እንደነበር ይታወቃል። ነገር ግን ስራው አሁንም የሚሆነው የሪያል ማድሪድ አመራሮች ነውና ተጫዋቹ በቀጣዮቹ ጊዜያቶች የተኛው ቡድን እንግዲህ አባል ይሆናል የሚለው የሚጠበቅ ነው። ነገር ግን አሁንም ሪያል ማድሪዶች ከዚህ የኮንትራት ድርድር እንዳልወጡ አንዳንድ መረጃዎች ያሳያሉ። ዴቪድ አላባ ለቀው አንቶኒ ሩዲገርም በዛው በሎስ ብላንኮሶቹ ቤት ውስጥ የማቆየት ትልቅ እቅድ እንዳላቸው መረጃዎች ያሳያሉ። ነገር ግን እንግዲህ አንቶኒ ሩዲገር ሪያል ማድሪድን መልቀቅ የሚወስን ከሆነ ቡድኑ እንደማያስፈርመው ኮንትራት እንደማይሰጠው ከተረጋገጠ ዩቬንቱሶች የ2 ዓመት ኮንትራት ሊሰጡት እንደሚችሉ እየተነገረ ይገኛል ማለት ነው። ሉቺያኖ ስፓሌቲ ደግሞ የተጫዋቹ እጅግ በጣም አድናቂ ነው። እንዲሁም ደግሞ የሳውዲ ቡድኖች ረብጣ ሚሊዮኖችም ሊያቀርቡለት ይችላሉ የሚሉ መረጃዎች አሉ። ነገር ግን አሁንም በድንቅ ብቃቱ ላይ ስላለ ምናልባት አንቶኒ ሩዲገር ቆይታውን በአውሮፓ የማድረግ ፍላጎት ሊኖረው ይችላል የሚሉ መረጃዎች እየወጡ ይገኛሉ።